ይሄ ቪዲዮ ስንት ላይክ ካገኘ ከቤት ወጣልኛለሁ ማለት ታባረኝ 250 አይት ላይኩን ብቻ ቤተሰብ ሆነ ተከናወነ። ምንድነው? ወይኔ አባዬ ጉር ተሰርቼ ነበር ዛሬ ፖሊሶች ይዘውኝ ነበር። ምን ነው ፖሊስ? አረ ወይኔ እንዴት እንደተረፍኩኝ አባዬ። ለምንድን ነው የሚይዝ? እዛ ጓደኞቼ ጋር ተሰብስበን እየጦዝን እየጦዝን አባዬ እየጦዝን ማለት እየሳባችሁ? አዎ እየሳበን ምን እንዳልገባ This is the end እነሱ ቢይዙኝ ይሻለኝ ነበር። ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ ግን ምንም ሰብስክራይብ እያደረጋችሁ አይደለም፣ ላይክ ሼርም እያደረጋችሁ አይደለም። ያው እንደምታውቁት ከጀመርን 2 ወር አልፎናል። ኦልሬዲ 3 ወር እየሆነን ነውና የምትችሉ ሰዎች ቪዲዮ ፈገግ ያደረጋችሁ ሰዎች እኔ በዚህ ዩቲዩብ ቻናል እንድቀጥል የምትፈልጉ ሰዎች ሰብስክራይብ አድርጉ። ለሌሎች ለጓደኞቻችሁም ካሳቃችሁ ፈገግ ካስባላችሁ ደግሞ ሼር አድርጉላቸው። ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቤተሰብ አንድ ሽንግባ ሰብስክራይብ አድርጉ። ይመቻችሁ። ወደ ቪዲዮ ተሰሚያለሽ። አንቺ ነውጣ እኔም ባትፈሪ ፈጣሪሽን ፍሪ። ከቤት ከወጣሽ እንደ ቀልድ 7 ቀን ሞላሽ። ልጁ አልቅሶ እንጥል ወርደሽ እንትትቦን ደፍኖታል አሉ ሐኪሞች። ከተመለሽ ወደ ቤትሽ በጊዜ ተመለሽ። ይሄን ልጅ ካልመጣሽ በዚች 2 ቀን ውስጥ ጉዲፈቻ ልከውና እናት እንደሌለው ነግሬ ሲያድግ ነው እንዲረዳ ያደርጋለሁ። እንዴ የሙት ልጅ ነው እለዋለሁ። እንዴ ሰማያለሽ? ከገባሽ ወደ ቤትሽ ዛሬ ሌሊቱን ግቢ። ጎረቤት ምን አለኝ እንዳት ያንቺን ቦታ ሰራተኛዋ ተክታ ቆንጆ ነገር እያደረሰችልኝ ነው ለኔ። ቆንጆ ነገር ዛሬ ሌሊቱን ካልመጣሽ ነገውኑ ከልጅቷ ጋር መዘጋጃ ሄደን ቋሚ ያረግልሻለሁ። በእውነት በምን አለቀስኩ እንደት ነግሬሻል። ኤልያስ ምን አለት ያልሽ ውርድ ከራስ ከገባሽ ዛሬ ሌሊት ግቢ። መታስ ያንተ እንደመሆኗ በመርግጠኛ ናት። ሰራተኛዋ እኔ አንተ ተደርጋት ደግሞ ወላጅ አልባ የሚባለው እናትም አባትም ያጣ ነው እንጂ አባት ካለው ችግር የለው። የት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው። ሾው በቃ ሰላም ለዚህ ቤት ሰላም። ወይ ጋሻ እያለበት ስንት ጊዜያችን ተገናኘን። እስኪ ይቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ። ዋው ዘመድ ጥየቃ ልጅ ነበርኩ። አዎ እንዴት ነህ? ደህና ጎሽ ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ ለቤቴ ቅርብ ወንድም እያለ ኧረ ስማ ማለት አይ ቼዋንዶ በቃ አንሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ እንደውም ኧረ በለው ኧረ የሆነ ነገር አድርግ ወንድምዬው። ጅማይ እንዳተ እኔ ማንኝ እንደው አንዳንዴ ራሴን እንድዳርጎ ይዘኛል እንጂ ጤንነትስ ደህና ነው። ዘመድ እንዳትሆኑ ብቻ። እንዴት ነው ያስጠሉት? ምን ውጪ ምቷን ያለው ሚጣማዬ የጠራች ነው። እኔ ምንሽ አሉ እንደዚህ አይነት ወንድሞች ከሱ ጋር። አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም። አዎ አየሃል ወይ? በስርዓት እንደ ቤተሰብ አንሰበሰብ እንዲህ የሆነ እኮ ነው ከወንድሙ ጋር የሚጋባው። ምን ወንድሜ ነው እንዴ? አይ አይደለም፣ ያጎትሽ ልጅ ነው። ወይ ያጎትሽ ነው። እጫውን እስቆይ ስንት ያለን እንደሚጣ ስነ ስርዓት አንተ ደግሞ እንደሷት የፈራሁት ነገር ወንድምቺ ጋር ነው። አንተ ደግሞ እንደዚህ አትይኝ። ጨርሳችኋል እኮ ኦልሬዲ ምንም የቀረ ነገር የለም። አራስተዋውቁን ወላጆች። የምር እውነት ይሄ ትክክለኛ በእውነተኛ ታሪክ የተመሰረተ ድራማ መልክ ነው። እኔ የምልሽ ደንበኛችን ማለት የኔ ፍቅር ወይ ለምን ወደፊት ለምንወዳቸው ልጆች አሁን ሲም ካርድ አናወጣ? ማን ስም አናወጣ? ገና ሳንጋባ ሌላ ሰው ብታገባስ? ኧረ በስመ አብ በይ ፍርዬ ትሙት። እኔ ካንቺ ውጪ ወደ ውጪ ላንቺ ያለ ፍቅር አንሊሚትድ ፓኬጅ እንደሆነ ታውቂ የለ እንዴ? የምትወደኝ ከሆነ ጋብዘኝ። ምን የጥሪ ማሳመሪያ ዘፈን ምናምን አይደለም፣ ቅቅል ጥብስ ምናምን። ቅቅል ጥብስ ምናምን ያለኝ ቀሪ ሂሳብ አነስተኛ። እባክህ ሂሳብህን ሙላ። ችግር ምንድነው? እቺ አንዴ 2G አንዴ 5G ምናምን ይቀያየራል።
እኔ ስታስቢው ሞኝ መስልሻለሁ እንዴ? የሌሊት ጥቅል እንኳን ሰተሽ ለማታቂ ሴት ብር ማውጣው ማለ የቴሌ ሰራተኛ ሆነ ታዲያ ምን ክክል ነው የምትጋብዛት? አንሊሚትድ ፓኬጅ ራሱ ካገኘሽ በቂ ነው። እናት በሳት ስንት ላይ ካገኘ ከቤት ትወጣልኛለህ ማለት ታባረኝ? 250 ሺህ ሻንጣና ተፍራ አይት ላይ ኩን ብቻ ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ይችላል። አጨብጭባለሁ። ጎበዝ ነህ። ተባብራችሁ ከቤት አባረራችሁ። ተባብራችሁ ደግሞ አቋቁሙት። ወይኔ ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ። አንዳንድ ብር ላይክ ያረጋችሁ 500 ሺህ ተው። አንዳንድ ብር አስገቡ። ይበቃኛል። ጨከን ከባድዬ ምን አለ ለበጎ ነገር እንደዚህ ብንተባበር እንዴ! በሰባም ኦኬ ነው እንዴ? እኔ እኮ ማለት ነው የመሰለኝ ኦኬ ነው እንዴ? እኔ እኮ የመሰለኝ ማለት ነው። ኧረ ምንድን ነው አውሪው በቃ። ኦኬ ነው እንዴ? እኔ እኮ የመሰለኝ ማለት ነው። ለሞጂ ነው እንዴ? ድምጼ እንዲያምር እኮ ነው። A few moments later ስማንተ ምን አባለም ዘናብደው የምታወራው ነገር አልገባኝም። ሲጀመር እስኪ ከእንደገና ዲቴይሉን ንገረኝ። ምንድን ነው ምንም ነው የምታወራው ነገር የማይገባው? በስማ ንገረኝ። ለማንኛውም ንገረኝ፣ እየጠበኩህ ነው። የምትወደው ልጅ ሲሆን አባቴ 5-6 ጊዜ ተደልቶ ነው መጨረሻ ላይ የመጣው ቮይስ ሚላክልህ። ከጠላች ደግሞ እየተናፈጠችብ። ዛሬ ሰኞ ነው። ቡና የማቆም ዘመቻዬ ከአሁኗ ደቂቃ ጀምሮ ይጀምራል ማለት ነው። አብራችሁኝ ነው። እስከዛው ድረስ አቋሜን ተመልከቱት። ተመልከቱኝ እስቲ። ቡና ማቆም አይቻልም። እንግዲህ ቡና የማቆም ዘመቻችን አብረን እንቀጥላለን። ከኔ ጋር ሁኑ። ያረጋል የኔ ቆንጆ ብታች ይሻላል። ጠጪ እንደ ወጪውን ራሱ እንችለዋለን። በቡና የሚወጣ ወጪ ሲጀምር ወጪ አይደለም። የምር መጠጣት አለበት ቡና። ብታይ ግን የሆነ ደስ የሚል ባህሪ ያለው ታውቂያለሽ? ማሪ ደስ ይላል። ውይ በጣም ደስ ይላል። ደግሞ በጣም የሚያስጠላ በቃ የሚያስጠላ ደግሞ ባህሪ ያለው። አረ ተይው በቃ እንዴ! አንቺ የተሻለ ነገር ይገባሻል። ደግሞ ሰው ነው አይደል? ሰው ስለሆነ መሳሳቱ አይቀርም። እውነትሽ ነው። ሰው ነኝ። ግን በቃ ከሚያስጠላኝ ባህሪ ደግሞ በቃ ቺት ሲያደርግ በጣም ያናድደኛል። ቺት ልክስክሳ ተይው በእናትሽ። ላንቺ አይሆንም። የተሻለ ይገባሻል። ነገርኩሽ እኮ አንቺ በቃ እንዳልሽው ሰው ነው፣ ይሳሳታል። ኦኬ ማሪ ኦኬ። እኔ አንቺን መርዳት አልችልም። እውነት ፈጣሪ ይርዳሽ። እውነት እሺ። መልካም ጊዜ። ቻው ቻው ቻው። ቺት እኮ ነው እኔ እናት። ቺት ብለሻት ምን ትበል ልጅቷ? ከዚህ በላይ መስመር ማለፍ አለ እንዴ? ሄሎ አቤቲ። አይ ነኝ የዚህ ድምርኮኛ ቢኔ ጠለፈኝ። ዲኔ ጠበስኩት። አሁን ዲን ቀጥሬ ያለው ነው ማለት ዲመርሳ እንዴ ዘበርቀይ እኔ ዘበርቀይ ዱባይ ነው። ዲማን ነው እኮ ታዲያ ዲማን ነው የዚህ ድምርኮኛ አልኩ። ከዛ በኋላ ዲኔ ጠበስኩት። የዱባይ ወይን ትለኛለህ። አይደለም ድሮም የኩዌት ሴቶች አትታመኑ አምንም ነው ማለት ሸራሽ ነው ማለት በዘውዱ ጠርጥረኝ እና በዘውዱ ጠርጥረኝ። እዛ ሳውዲ የሚኖር ሰውዬ ለእናቱ እኮ ቆርቆሮ ቤት ለመስራት 4 ዓመት የሚፈጅበት ሰውዬ በሱ ተጠረጥረኛለህ? የዱባዩን በሱ ቀይራለሁ። ኧረ ማሰማመት እንዲሁ ልፈትንሽ ብዬ ነው። አይ ወንድ ልጅ ተላላ ውዳዬ። አይ ተሳክቶልሻል። አንቺ ጎበዝ፣ አንተ ግን ተላላ ነህ። እስኪ ሂጅ እቃውን ልጠበው። መቼም ተከምሯል። እንዴም ማይ ምን ሆነሽ ነው? አረን ያጥበዋለሁ። እሺ ጎሽ ሂጂ ጠቢው።
እስኪ እጄ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። ኧረ እኔ አስተካክለዋለሁ። አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። ኧረ እኔ እሰራዋለሁ። ኧረ አንቺማ ደክሞሻል ተቀመጪ። አይ እሰራዋለሁ ችግር የለውም። በቃ እሺ ካልሽ ምን ይደረጋል። በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አድርጊው። ስለተከራከርሽኝ እንጂ እኔ እሰራው ነበር። 6 ሰዓት የሚወስድ ስራ ነው የታዘዝኩት። ወይ ይሄ ወለል እንዴት ነው የበከተው? ልወልውለው መሰለኝ። ልወልውለው በቃ በጣም ቆሽሿል። ልወልውለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ስወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ በወድቅ ነው። ይሁን ወለውለዋለሁ። እሺ በቃ ወለውለዋለሁ። ይሻላል። እኔ እኮ ወለውለው ነበር አይደል? እናቶች ማዘዝ ቀጥታ ማዘዝ ሲከብዳቸው እማዬ የት ሄደች? እኔ እንጃ ጓዳ ነች መሰለኝ። ወይኔ ምን ስራ አለ ይሆን? ምን ሲባል እኔ ደክሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም ትሰራለህ። አንቺ ካላገባሽማ ምን አገባኝ? እኔ ማሰራው ወይ በስመ አብ ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ? ልጠበዋ አጣቢ ብለ መቼም ይበዛብኛል። ግን ይሁን እዝራ። አቤት። ና ማይክ አውጣልኝ። ልብሱን ልጠብ። ውጪ ናቸው ባልዲዎቹ ሁሉም አሉልሽ። ሚታሽ ነኝ በባልዲ ውሃው መልተሽ አምጪልኝ። ወይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ጨምራቸዋል። ኑ እሺ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። እንኩ ምን ነው? ግማሹን ውሰድ። ጎበዞች አሁን እመጣለሁ። እሺ እስከዛ ዝም በላችሁ ማጠብ ጀምሩ። ስመጣ አቀበላችኋለሁ። እፈይ ትክክለኛ በቃ የኢትዮጵያዊ እናቶችን የወከለ ስራ ነው። ቀጥታ ከማዘዝ አሪፍ ነው። ምንድነው? እኔ ስንት ቀን ነው የምናገረው? ሁሉ ጊዜ መናገር ሰለቸኝ። ገና ስትገባ ካልሲህን በየሜዳው አትጣል። ካልሲህን ሰብስበህ አስቀምጥ በስርዓት። ጫማህን ደግሞ ይሄ ውጭ የረገጥክበትን ጫማ የልጅ ቤት ነው፣ ቤት ድረስ ከነጭቃቅ አትገባ። ልብስህን አውለቅ እዛ መጣል። ካልሲህን እንደለ መጎዝጎዝ። እኔ እሱን ልሰብስብ ወይንስ ልጆቹ ጋር? እየሰማት እኮ አይደለም ጭራሽ። አንተም እኮ ከነሱ ምንም እየተሻልክ አይደለም ያለው። እኔ በጣም ነው እያስጠላኝ ያለው። አሁንስ እንዴ ምን አፍጥጠታኛለህ? መልስልኝ እንጂ ስራ ላይ ነው እሱ። ትክክል ማረብን ትክክል። ናትዬ አንተ ብቻ ስራህ ላይ ፎከስ አድርግ እንጂ በስራ መንገድ ለሚገባ ማንኛውም ነገር እኔ ፊክስ አደርገዋለሁ። ዋና ቦታ ላይ ሰው አለኝ። አንተ ብቻ ስራህ ላይ ፎከስ አድርገህ ለቤተሰቦች ድረስ እመነኝ። ምርጥ ጓደኛ። አንተ ግን እንደዚህ ብለህ እንዳትወራ አላልኩም ከዚህ በፊት? ባለፈው ወጥቶ እሺ አሁን እንቶ ባለፈው የዛሬ ሳምንት 5 ቀን ሙሉ አይደል እንደ 4 በ4 ውስጥ የታሰረው? እሺ ተው ዝም በል። እኔ ባዳ ነኝ። እሺ አንተን መጥቶ እንኳን አያስወጡም ከዛ ቦታ? እሺ ዝም በል። እሺ ችግር እኛ ወጣቶች ነን ሰርተን እንበላለን። ምን እናትና አባቴ የከፈቱትን ጋራጅ አይደል እንዴ ሰው አለኝ ብላ አዘግታውን ታናነሾቼ በራብ አበዱ። እንብላ ቤተሰብ ነበር ብዬ ኤላ ወሳኝ ቦታ ሰው አለኝ አላልሽም? የፍቅረኛችንን ቤት አንድ ጆ መጥቻለሁ። ፖሊሶችና አምቡላንስ የተከተለኝ ነው። በእውነት እናንተ ጤነኛ አይደላችሁም እንዴ? እሱ ከኔ ውጪ የሚያውቀው ሰው የለም። ፖሊሶች እንግዲህ እሱ ነው ያገባኝ። የራሳችሁ ጉድ ምንድን ነው? ኧረ እኔ ሰው ያለኝ ያልኩትኝ እኮ በፈጣሪ ዘንድ። ኧረ ኤላ በእናትህ ወይኔ ፖሊሶች እያለ ነው። ኧረ ና እኔ ያገባኝ መጀመሪያ ለምን አልከኝ እንደዚህ? ኧረ ናቲ እውነትህን ነው። በሱ ዘንድ ያለ ይበልጣል። ሳክሳም የሆነ ሰው ሲገጥማችሁ ነው ስክስክስ። አሁን የምንሄደው አከራያችን ጋር ነው። አበላልሽ ምግብ ሲያቀርቡ አበላልሽ አሳምሪ፣ እንደ ቤት እንዳትሻሚ አበላልሽ። ነይ ከእርሷ አይብስ ኧረ እባክሽ ነይ። ቤቶች እኔ ነኝ። ደህና ናችሁ? እንዴት ናችሁ? ሰላም ነው? እሺ ሰላም ነው። ጥሩ አከራይ ናቸው ማለት ነው። በዚህ ሰዓት ምግብ የሚያቀርቡ ሰላም ናችሁ? ቤቶች ውጭ በሉ እባካችሁ። እሺ እንዴት ናችሁ? ሁሉ ሰላም? ሰላም ናችሁ? አለን። ቤት ሰላም ናቸው? መጣሁ። እሺ መጣሁ። ይኸው ምግብ ሊያመጣ ነው። ምሳ ነው እንደ ሄዳችሁት? ምሳ ግብዣ
ቆየሁባችሁ አይደለ? ቆየሁባችሁ። ደህና ናችሁ? ሰላም ነው? ሁሉ ሰላም? ቤተሰብ ሁሉ ሰላም? ሁሉ ሰላም። ሁሉ ሰላም ናችሁ? ልጆች ሁሉ ደህና ናቸው? አሪፍ ነው። አሪፍ ነው ይመለሽ። ባዶ ወዳችን ያደርቁናል። ምን አልከኝ? አይ ምንም አላልኩም። ምንም አላልኩም? አሪፍ ነው። በቃ ሁሉ ሰላም፣ ሁሉ ሰላም። በቃ እንሂዳ። ሂዱሽ ሂዱ። የሰጭ ልቡ ሳያስብ የቤላስ ያስባል ማለት እዚህ ላይ ነው። ሂዱ በቃ። አሁን ጊዜው ነው የነባት። ምንድነው? ወይኔ አባዬ ጉር ተሰርቼ ነበር ዛሬ ፖሊሶች ይዘውኝ ነበር። ምን ነው? ፖሊስ? ኧረ ወይኔ እንዴት እንደተረፍኩኝ አባዬ። ለምንድን ነው የሚይዝህ? እዛ ጓደኞቼ ጋር ተሰብስበን እየጦዝን እየጦዝን አባዬ። እየጦዝን ማለት እየሳባችሁ? አዎ እየሳበን ምን እንዳልገባ This is the end። እነሱ ቢይዙኝ ይሻለኝ ነበር። ጭራሽ ሊሰርበው ነበር። ምን እንዳልሰማ ትሆናለህ ብሎ ማለት ነው። እነሱ ቢይዙ ይሻለ ነበር። አሁን እንግዲህ ቻለው። ዋው ባለርሷ እንዴት ነሽ? ደህና ነሽ? ሰላም ነሽ? ገበያ ሄደሽ ነው? በማልዳ ገስግሽ ሂጂ። ኧረ ጎበዝ ገስግሰሻል። እናቴ ነበረሽ ልትሄድ የነበረ ትንሽ ናት ዋጋችንም እና አሮጥ ብዬ በልጅ ግዴታ ተልተሎ ዋጋሽን አድርገሽ ተመለሰሻል። አየሽ? አዎ እዚህ እህል ነበር ያስኩ በሚዛን ሸጬ። ጎበዝ ደረስሽላት እኮ ለእናትሽ ለወለዷ ጠቀማት። አየሽ? ገበያ ልትሄድ ነው? አዎ ገበያ ደረስ። ምን ተፈታል? ኧረ ገና ነው። ሂድ በቃ ደርሰህ ነው። ሚስት ጠፍታ ነው እንዴ? እሷ ውሃ ሄዳለች መሰለኝ። ቤትም የለች እንጂ ሳልጠፈችኝ። ውሃ የለም እዛ ጠላ እየጠጣች አይደል? ጠላይ የኔ ሚስት ጠላ አረጋኝ። እኔ ልጋረብ ብዬ ነው። እኔ ጋር እዛ ጦም ጠላም እያዘዘች ነበር አሉ ብዙ ወንዶችም እዛው ተመሳስላብሽ እንዳይሆን። እሷ ናት ግን እራሷ ናት። ደህና ዋል ታያታለህ። እንደሷ ጋር ልጅ ዘማቃጠር በቃ ሌላ ታሪክ። መጀመሪያ ጠፍታብን አለችው። መናገር ፈልጋለች አልቻለችም ማለፍ። ሰላም። ህይወት ላንተ ምንድን ናት? ህይወት ለኔ ሚስትህ ናት። ከተጋባን ወደ 33 34 ዓመት ሆኖናል። በዚህ የ34 ዓመት የትዳር ቆይታችን በርካታ ችግሮችን ወልዳልኛለች። አሁንም እርጉዝ ናት። ምንድነው አልኩት? ታውቃለህ ህይወት ላንተ ምንድን ናት እኮ? የባለቤቴ ስም ነው ህይወት ነው እንዴ? እና የወለደችልህ ችግር ልጅ ነው። የቤቷ አባወራ ነኝ። ያገባሁሽ ልብሶቼ እንድታጥቢልኝ ምግቤ እንድታበሲልኝ እንጂ እንዲህ ቁጭ ብለሽ ፈታ ብለሽ ዘና ብለሽ እንድትይ አይደል። ጓደኛዬ ሚስቱን አሁን እንደዚህ ብሏት ከቤት አላባረረችው መሰለሽ? አሁን እኮ ማደሪያ ካለ አንተ ጋር ልምጣ ብሎ ደውሎልኝ። በል ተወሱ ስራ ፈት በለው። እቺ ልብስ ጠባት። እሺ አሁን ልጠባት። መናገር ያለብህን ትናገርና በጓደኛክ ማስታበብ ነው አባቴ። አንቺ ተውላቂት አየሽኝ ከአዲሷ ሚስቴ ጋር አምልጭሪና ቀኝ ዙሪ አየሻት አይደል እንዴት እንደምታምር ቀጥል በይሽ በፍቅራችን ይድፋሽ የኔ ቆንጆ ደህና ነሽ ሰላም ነው የኔ ማር እንደዚህ ነው እንደዛ ነው ብዬ ላስረዳሽ አልችልም የኔ ፍቅር በፍቅር ተጎርተሽ ካወቅሽ በመታምኚው ሰው ተጎርተሽ ታወቅሽ ስሜቱ ይገባሻል አንድ ነገር ብቻ ተባበሪኝ በእናትሽ ተባበሪኝም የኔ ቆንጆ በእናትሽ ኧረ ምን ነበር ምን እንደሆነ ታውቂያለሽ? ያቺ ቀይ የለበሰችው ልጅ የድሮ ፍቅረኛዬ ናትና ላናድዳት ላቃጥላት ፈልጌ ነው። እሺ ከኔ ሌላ ሰው ደረባ አሁን ከሌላ ወንድ ጋር ነው ያለችና ላናድዳት ነው ፍቅረኛዬ መሳይ በእናትሽ ይችን ብቻ ተባበሪ። ተባበሪኛለሽ? አይከብድም የኔ ቆንጆ ይችን ብቻ ተባበሪ በእናትሽ ብዬሽ ተባበሪ። እሺ ተባበሪኛለሽ? እሺ የኔ ቆንጆ እንግዳስ ከባድ ነው ፍቅረኛን መሆን እኮ እንቃገስ ትስሚኛለሽ? እሺ ከመሳም ነው የሚጀምረው። አመሰግናለሁ እየተቃጠለች ነው። አዎ ነኝ የታባትሽ ቅጥል ለበያንቺ ወረኛ እየተናደደች ነው አይሻታ? አዎ እየተናደደች ነው። ቅጥል አንቺ ወረኛ
ለማቃጠል ግን አይመስልም። ማሳሰማችሁ እንዴ አይሆንም። በእናትሽ ብዬሽ ብቻ ወይ ፍቅረኛ እሷ ነች ማለት ነው። እንደዛ ካረክ አለች እኮ እያየችን አይደለም ደግሞ። እሺ በዛኛው ጋር እንዴ ፊት ለፊቷ ትስሚኛለሽ? የምርሽ ነው? እሺ እና ፊት ለፊቷ እንቀር በእውነት ትስሚኛለሽ? ልተባበር አንዴ ምን ሂሳብ ልትከፍል ሂሳብ ልትከፍይ ነው? እኔ እከፍላለሁ፣ ችግር የለውም። እኔ ልክፈል። እኔ ቆንጆ እኔ እንዳለው ይቅርታ እንዴ ይቅርታ፣ እግዚአብሔር ይስጥልኝ። አቋረጥኳችሁ። ኧረ ኖ ምንድነው? ፈላጊ አይደለም። እኔ እንደውም ልሸልማችሁ ነው የመጣሁት። ኧረ እና ምንድነው? ፍቅረኛ በጥፊ ከመታት ይሄንን 1000 ብር እሸልማለሁ። ሂጂ። ይሄ መቀላላል እንዴ? ምታይ፣ ችግር የለውም ምታይ። ፍቅር ምንድነው? እናንተ ተኛጋሉ፣ ችግር የለውም ምታይ። 1000 ብር እኮ ነው፣ ችግር የለውም ምታይ። ሂጂ። ምን ታስመሳይ ነሽ አንቺ? እኔ እርሚነኝ አንቺ ለ1000 ብር ብያንቺ ነው መጣሽ? ሂጂ። ምን አይነት ሰው ነሽ? እኔ አንቺ ለ1000 ብር ብያንቺ ነው መጣሽ? እኔ ፍቅር እኮ ልፈትን ብዬ ነበር። ለገንዘብ ልትመታኛለህ አትመታኝም ብዬ ነበር። እንዴ እኔ ነኝ አንቺ ለ1000 ብር ለ1000 ብር አንቺ ነው መጣሽ? እንዴ በጣም እኮ ነው የምወድሽ። እወዳለሁ እንዴ ወራካሎ እውነትም ኑሮ በዘዴ። ኧረ በጣም ነው እንደማትመታት። ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ መልሳለሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።